ሰላም እንዴት ናችሁ? ካሴሊበን እባላለሁ። ዛሬም እንደተለመደው እዚህ ArcGIS ላይ ሌላ የቲዩቶሪያል ቶፒክ ይዤ መጥቻለሁ። ዛሬ ደግሞ የምንነጋገረው ስለ ሴሌክሽን ታይፕ ይሆናል ማለት ነው። ሴሌክሽን የምንለው በዚህ በArcGIS-አችን ወይም በአርክ ማፓችን ላይ የፈለግነውን ቦታ ፈልገን ማግኘት ወይም ደግሞ ሰርች አድርገን በኩዌሪ ስትራክቸራል ኩዌሪ ላንጉዌጅ በመስራት ሰርች ማድረግ ይሆናል ማለት ነው። ስለዚህ ወደ ቀጥታ ወደሱ ነው የምንሄደው። ኩዌሪ የምንለው የተለያዩ የመፈለጊያ ጥበቦች አሉ። ስለዚህ ኩዌሪ is searching of something on arc map ማለት ነው ኩዌሪ የምንለው። ስለዚህ እሱ በሚፈልገው ArcGIS በሚፈልገው ቋንቋ መፈለጊያ ጥበቡን መስጠት ኩዌሪ ተብሎ ይጠራል ማለት ነው። ስለዚህ ኩዌሪ or searching is performed by using selection type ማለት ነው። እንግዲህ በተለያዩ selection ታይፖች የኩዌሪ ወይም ሰርች እንግዲህ ይሰራ ይችላል ማለት ነው። በአጠቃላይ አራት አይነት የሴሌክሽን ታይፕ አይነቶች አሉ። የመጀመሪያው ማኑዋል ሴሌክሽን ነው። ይሄ ብዙ ጊዜ ለምናቀው ቦታ ይሆናል ማለት ነው የሚያገለግለው። ሁለተኛው select by attribute ይሄ ደግሞ በስፋት አሁን ArcGIS ላይ ምን ተጠቀመው ስትራክቸራል ኩዌሪ ላንጉዌጅ ወይ ፎርሙላ ጽፈን ወይ ስም ጽፈን ወይ ደግሞ የተለያዩ አኖቴሽን አስገብተን የምንፈልግበት አስተራር አይነት select by attribute mostly use የሚባለው ይሄ ነው። mostly use የሚባለው ይሄ ነው። 3 እና 4 selection by location የሚባል አለ፣ selection by graphics የሚባል አለ። 3 እና 4ን በሌላ ጊዜ ተመልሰን እንነጋገራለን። ዛሬ የምናየው ግን manual selection for known area ለሆነና select by attribute ብዙ ጊዜ ለምንጠቀምበት ይሆናል ማለት ነው። ስለዚህ ዛሬ የሁለቱን አሰራር እናያለን ማለት ነው። የመጀመሪያው ምንድነው? select by ፊቸርስ or ደግሞ በሌላ አባባል አውቶማቲክ ሴሌክሽን የምንለው በቀጥታ የምናቀውን ቦታ መምረጥ ማለት ነው። ስለዚህ ከዚህ ኖቱ ላይ እንደተቀመጠው ከለጋምቦ ከደቡብ ወሎ ውስጥ ከሳውዝ ወሎ GIS ዳታ ውስጥ የለጋምቦ ወረዳን መርጣችሁ ሴሌክት አድርጉ ነው የሚለው። በዚህ መሰረት እኛ የአርክ ማፓችንን እንከፍታለን። አርክ ማፓችንን ከከፈትን በኋላ ምን እናደርጋለን? የደቡብ ወሎ ወረዳን ሼፕ ፋይል እናስገባለን። ከዚህ በኋላ ይሄ እንግዲህ ብዙ ጊዜ የምናቀው ቦታ መሆን መቻል አለበት በሴሌክሽን ታይፕ ለመምረጥ ማለት ነው። ስለዚህ እዚህ ላይ select feature የምትል አይከን አለች። እዚህ ላይ ተገቡና select by rectangle, select by polygon, select by lasso, select circle, select by line የሚላለ። እኔ ግን ከነዚህ ውጭ አይከኗን ነው select by feature የሚለው ነው መመርጠው። ከዛ በኋላ የለጋምቦ ወረዳ ነው። የለጋምቦ ወረዳ እኔ ስለማቀው ይቺ መካከል ላይ ያለችው የለጋምቦ ወረዳ ነው ከደቡብ ወሎ። ስለዚህ ይቺን እኔ መረጥኩኝ። ከመረጥኩ ወይም በአውቶማቲክ ሴሌክሽን ክሊክ አረኩ በኋላ እዚህ ደቡብ ወሎ ላይ ሼፕ ፋይል እንሰራለኝ ራይት ክሊክ አረጋለሁ። ዘን ዳታ ላይ ገባለሁ። ዘን ኤክስፖርት ለዋለሁ ሼፕ ፋይል እንዲፈጥርልኝ በሌላ ጊዜ እንዳገኘው ማለት ነው። በዚህ መሰረት እዚህ ለምሳሌ ዴስክቶፕ ላይ ለጋምቦ ሴሌክሽን በየፈጠርኩኝ። ከዛ በኋላ ኔሙን ለጋምቦ ወረዳ አልኩት። ሴቭ አስ ታይፕ ሼፕ ፋይል አልኩት። በመጨረሻ ሴቭ ልበለው። ቀድሜ ስለሰራሁት ተቀበለኝ አልኩኝ። በዚህ መሰረት ይሄን ሴቭ ያደርግልኛል ማለት ነው። ታችኛውን ወይም የተጠቀምኩትን የደቡብ ወሎ ወረዳ የደቡብ ወሎ ዞን የወረዳዎችን ሼፕ ፋይል አንቲክ አረግና የለጋምቦ ወረዳን ምን አረጋለሁ? ዙም ቱ ሌየር ማድረግ ይችላልው ማለት ነው። ይሄ አውቶማቲክ ሴሌክሽን ወይም ደግሞ select by features የሚባለው ነው። ይሄን እናጥፋ። ሁለተኛውን አሰራር እንስራ። ደግሞ ይሄን ሪሙቭ እናርግና ሁለተኛውን አሰራር እንሰራለን። ሁለተኛው ደግሞ select by attribute ማለት ነው። select by attribute ስንሰራ የት ጋር ነው የምንገባው? ሴሌክሽን ነው። ብዙ ጊዜ ለGIS በስፋት የምንጠቀምበት በጥራት የምንጠቀምበት የሴሌክሽን አይነት ይሄኛው ነው። ምክንያቱም የሆነ ወረዳ ምረጥ ቢለን ያን ወረዳ ምናቀው ካልሆነ በስተቀር በኩዌሪ ላንጉዌጅ መስራት ስላለብን select ላይ እንገባለን። ከዛ በፊት ምን እናደርጋለን? እኛ ልንመርጠው ያሰብነውን ቦታ ማስገባት መቻል አለብን። ካልሆነ ለምሳሌ ይሄ አክቲቬት አይሆንም። ስለዚህ ምንድነው የምናደርገው? አክቲቬት እንዲሆንልን ለምሳሌ ነው የደቡብ ወሎ ዞን ሼፕ ፋይል ላስገባ። የደቡብ ወሎ ዞን ሼፕ ፋይል ላስገባ አዳልኩት። ከዛ በኋላ ማንንም መርጠው ለጋምቦ ወረዳ ነው። በምንድነው select by attribute mostly የምንጠቀምበት ማለት ነው። ስለዚህ ተመልካቾቻችን መያዝም ያለብን ይሄንን ነው። ያኛው አውቶማቲክ ሴሌክሽን ለምናቀው ቦታ ስለሆነ ማለት ነው።
ዘን ይሄኛውን ይችን የሴሌክሽን ታይፑን ማስለቀቅ አለባችሁ። ለምሳሌ እንደዚህ አድርጎ የሴሌክሽን ምልክ አይኮኗን ይዞብን ከመጣ ሌላ ቦታ ሄዶ እንደዚህ እንዳይመርጥብኝ ምን አደርጋለሁ እዛ ሂጄ እንትንላለሁ። ይሄንን ለማስለቀቅ ክሊር ሴሌክሽን ለዋለው ጎኑ ላይ ማለት ነው። ሴሌክት የተደረገ ከሆነ ከሴሌክሽን ጎን ክሊር ሴሌክሽን የምትላለች ዘን አሁንም እንትኗን ስለያዘብኝ አይኮኗን ስለያዘብኝ የት ጋር ገባለሁ እዚህ ሴሌክት ኤሌመንት የሚለው ላይ ክሊክ ሳረግ እንትኗ ትለቃለች። አይኮኗ የሴሌክት ፊቸር የምትለው አይኮን ትለቃለች ማለት ነው። ከዛ በኋላ ወደ ሴሌክሽን ባይ አትሪቢዩት ልመለስ ነው። እዛው አትሪቢዩት ላይ ነው ያለሁት። ዘን ይሄን አትሪቢዩት ቴብል ከከፈትኩ በኋላ እዚህ ሌየር ላይ ማስገብ ለምሳሌ ብዙ ቢሆኑ እኔ ትልቁን ማስገባት አለብኝ ወይም ደግሞ እዚህ ላይ መርጣችሁ ማስገባት ሃይላይት ማድረጋችሁ 2 3 ቢገባ ሳያችኋለሁ በቀጣይ ይሄን መምረጥ አለብን እዚህ ላይ። ስለዚህ እኔ ሳውዝ ወሎን ሃይላይት አድርጌያለሁ። ዘን ደቡብ ወሎ ወረዳ ላይ ወረዳን የሚለው ላይ ደብል ክሊክ አራኩኝ። ከዛ እዚህ ውስጥ ላይ ካሉት ኢኩዌሽኖች ወይም ስትራክቸራል ኳሪ ላንጉዌጅ መስሪያዎች እኩል ይሆናል ምልክትን አስቀመጥኩኝ። ጌት ዩኒኳይ ቫልዩ ያልኩኝ። ጌት ዩኒኳይ ቫልዩ ካልኩት በኋላ እዚህ ጎቱ ላይ እንጽፍለታለን። ጎቱ ፊት ለፊት ቦክስ ውስጥ ለጋምቦ ብዬ ሰራለታለሁ ጽፍለታለሁ። ከዛ ላይ እዚህ ቦክስ ውስጥ ይሄን ስቀይረው ላይኛው ይቀየራል በአገባው አትሪቢዩት ቴብል ልክ ማለት ነው። ከዛ መሰረት ለጋምቦን ይለቅልኛል። ለጋምቦን ደብል ክሊክ አደርጋለሁ። ደብል ክሊክ አደረኩ በኋላ ለጋምቦ አለ የለም የሚለውን እስኪ መርመርልኝ እንለዋለን። ቬሪፋይ አድርገው እንለዋለን። ያ the expression was successfully verified ይለኛል። ስለዚህ መቀጠል ትችላለህ እያለኝ ነው። ዘን ይሄን ወረዳ ላገኘው ነው አፕላይ ኦኬ እለዋለሁ ማለት ነው። በዚህ መሰረት ለጋምቦ ወረዳን በሁለተኛው በሴሌክሽን ታይፕ ቆረጥኩ ማለት ነው። ዘን ይሄን ሼፕ ፋይል እንዲሆንልኝ እንደቀደሙ ወይም ቅድም በመጀመሪያው ስቴፕ በሰራነው መሰረት ዳታ ላይ ራይት ክሊክ አደርጋለሁ። ዳታ ገባለሁ። ኤክስፖርት ለዋለሁ። ኤክስፖርት ካልኩት በኋላ እዚህ ዲ ላይ ማነው ዴስክቶፕ ላይ ነው ያስቀመጥኩት። ዘን ለጋምቦ ወረዳ ሼፕ ፋይል ይሄኛውን ኤክስፖርት አውትፑት ቱ ወይም ለጋምቦ ቱ ልበለው። ይሄን የኔ ለጋምቦ 1 ቅድም ስላለኝ ለጋምቦ 2 ብየዋለሁ። ለጋምቦ ሼፕ ፋይል 2 ብየዋለሁ። የሴቫስ ታይፑን ከፍታችሁ ማየት መቻል አለባችሁ። ፋይል ኤንድ ፐርሰናል ዳታቤዝ የሚላለ ሼፕ ፋይል የሚላለ ዳታቤዝ የሚላለ ምን መርጠው ማን ነው ሼፕ ፋይልን ነው። ሼፕ ፋይል ከመረጥን በኋላ ሴቭ እንላለን። ከዛ መጨረሻ ላይ እኔ ቀድሜ ስለሰራሁት ዲያሎግ ቦክስ ሊያመጣ ይችላል። ተቀብየዋለሁ። ዘን ኦኬ ለዋለሁ። ኦኬ ስለው መጨረሻም የስ ስለው የለጋምቦ ወረዳን ለብቻ መርጦ ያመጣልኛል ማለት ነው። ስለዚህ ሴሌክሽን አሰራር ወይም የሴሌክሽን ታይፕ አሰራር ይሄን ይመስላል ማለት ነው።